ጊዮርጊስ ሰማዕት ወይስ አስማተኛ? ሰባ ነገስታትን በአስማት ገሏል የሚለው ከመሃቱ ምንድነው ማለት ተቃራኒ ነው። ሀበ ቅዱስ ጊዮርጊስ ወይቤሎ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የተወደዳችሁ ተመልካቾቻችን ዛሬ ይዘንላችሁ የቀረብነው ከባለፈው የቀጠለውን ሙግት ዘተሐድሶ የተሰኘውን መርሃ ግብራችን ነው። ባለፈው መርሃ ግብራችን ላይ ጊዮርጊስ ማን ነው? አስማተኛ ነው? ሰማዕት ነው? ማን ነው እሱ የሚለውን ነገር ስንነጋገር ቆይተናል። መጽሐፈ ቱላዳን የተባለው በቤተክርስቲያኗ በኩል ያለ መጽሐፍ ስለሆነ እሱ ነው አስማተኛ ያለው፣ እኛ አይደለንም። ስለዚህ ህዝቡ ያን ተመልክቶ ሰማዕት ነው ወይስ አስማተኛ ነው የሚለውን ከባለፈው ትምህርት እየተመለከተ ፍርዱን እንዲሰጥ እንወዳለን። ዛሬ ደግሞ ከዛ የቀጠለውን ማህተውን ጀምረን በጊዮርጊስ ክብረ በዓል ውስጥ ያሉትን አልፎ አልፎ ጥሩ ነገሮች የሆኑትን ጥሩ ናቸው፣ መጥፎ የሆኑትን ደግሞ ይታረሙ የሚል ነገር እያጸደቅንም እያረምንም ነው የምንቀጥለው ማለት ነው። እስኪ ማህተውን ደግሞ እርሶ ይበሉልኝና እንቀጥላለን። ወረደ እግዚእነ ሀበ ቅዱስ ጊዮርጊስ ወይቤሎ ተስእምንዋምከ ዘዚአየ ሐራ መስተጋድል ወተንሥኦ እሙታን ዲየገኖሙ ለሐራ ወርዮሙ ሐራ ከመ ተንሥአ እሙታን ጸርሁ ወከልሁ ሰብሑ እንዘ ይብሉ ሀበነ ማእተቦ ለክርስቶስ ወአጥምቀነ በስመ አብ ወወልድ ወመንፈስ ቅዱስ ወጸጋወሙ ጥምቀተ። የሚገርም ነው። እንግዲህ ወደ አማርኛ ሲቀየር ከታምረ ኢየሱስ ነው ሐሳቡ ያለው። እንግዲህ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይሄ ነው። የኢየሱስ ታምር ነው ማለት ነው። አዎ ትክክል። ከዚያ በዚያን ጊዜ የዱድያኖስ ጭፍሮች ደብረ ይድራስ በተባለ ተራራ ላይ የቅዱስ ጊዮርጊስን የተቃጠለውን የሥጋውን አመድ በነፋስ ካዘሩ በኋላ ጌታ ኢየሱስ ክርስቶስ ቅዱሱን ሰማዕት ከሙታን ባስነሳው ጊዜ ቅዱስ ጊዮርጊስ ወደ ጭፍሮች እየሮጠ ወንድሞቼ ቆዩ ከእናንተ ጋር ወደ ነገስታቱ ለመሄድ እፈልጋለሁ እያለ መጣራት ጀመረ። ጭፍሮቹም ድል አድራጊው የእግዚአብሔር አገልጋይ ቅዱስ ጊዮርጊስን እየሮጠ ሲከተላቸው በተመለከቱ ጊዜ ቆመው ጠበቁት። በደረሰም ጊዜ አሁን ሥጋህን አቃጥለን በተጠረበ ከበሮ አድርገን ወደ ተራራ ወስደን ለነፋስ ሰጥተንህ በትነንህ አልነበረምን? አንተ ከየት መጣህ ብለው ጠየቁት። ቅዱስ ጊዮርጊስም ፍግግ ብሎ እናንተማ በትናችሁኝ ነበረ፣ አምላኬ ግን አስነሳኝ አላቸው። ጭፍሮቹም እሱ መሆኑን ባወቁ ጊዜ ደነገጡ። ስለ ቅዱስ ስሙም አመድ የሆነው በነፋስ የተበተኑትን ሰዎች አንስቶ እንደገና በሕይወት እንዲኖሩ ያደረገ ኢየሱስ ክርስቶስ ገናና አምላክ ነው እያሉ አደነቁ። ከዚያም ለቅዱስ ጊዮርጊስ ሰገዱና የእግዚአብሔር አገልጋይ ሆይ ሰውነታችንን እንራራለን፣ የእግዚአብሔር አገልጋዮች ታደርገን ዘንድ እንለምንሃለን፣ እንማልድሃለን በማለት ሰገዱለት። ተራዳዊው ጊዮርጊስም በኢየሱስ ክርስቶስ አሳመናቸው፣ ሥርዓተ ጥምቀትም ፈጸመላቸው። ከእርሱም ጋር እኛ የኢየሱስ ክርስቶስ ባሮች ነን፣ በሰማይም በምድርም የእኛንና የአገልጋዩን ጊዮርጊስን ከፈጠረ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም በማለት በታላቅ ቃል እየጮሁ
ወደ ነገስታቱ መጡ ይላል። እንግዲህ ታሪኩ ሲታይ እንደዚህ ነው። መርጌታ ኤርሚያስ ካለው ጋር ከሳምንቱ ይሄ ተቃራኒ ነው። ባለፈው ወአዋዮሙ በነበልባል ነው። እዚህ ጋር ግን ወአዋዮሙ አይልም። ማህተው የሚለው በጥሩ ሁኔታ ባለፈው ካልነው ጋራ የሚጠጣ አንድ ሰማዕት ሊያደርገው የሚገባውን ነገር እንዳደረገ ነው የምናየው። በዕዝራ ተራራ ላይ በትነውታል። ኢየሱስ ክርስቶስ አስነሳው ነው የሚለው። ይሄም በጣም ጥሩ ነው ማለት ነው። ክርስቶስ ሙታን የሚያስነሳ ለሙታን ሕይወትን የሚሰጥ አምላክ እንደሆነ እናምናለን። ከተመለሰ በኋላ ማንን ነው የገለጠላቸው? ክርስቶስን ነው የገለጠላቸው። ስለዚህ ተቃርኖ ሆነ ማለት ነው። ባለፈው ሳምንት ላይ ወአዋዮሙ በነበልባል በእሳት አቃጠላቸው ይላል። እዚህ ጋር ግን ደግሞ ምንድነው የሚለው? እዚህ ጋር ደግሞ አጠመቃቸው፣ አስተማራቸው፣ የክርስቶስ ደቀ መዛሙርት አደረጋቸው ነው። ወጸጎሙ ጥምቀተ አጠመቃቸው ነው። ይሄም አሁን በክርስቶስ ማለት ወይም ጥምቀትን ሰጣቸው ነው አይደለም ይላል። ስለዚህ የክርስቶስ ደቀ መዛሙርት ይሄ ነው የሰማዕትነት ኳሊቲ ማለት ነው። ስለዚህ መጽሐፈ ቱላዳን ላይ ያለው ሰባ ነገስታትን በአስማት ገሏል የሚለው ከማህቱ ምንድነው ማለት ነው? ተቃራኒ ነው። አንድ ምልጣኑ ምንድነው ማለት ነው? ተቃራኒ ነው ማለት ነው። ማህቱና ምልጣኑ የሚስማማ ትምህርት ሆኖ ያላገኘሁትም ማለት ነው። እዛው ክብረ በዓሉ ላይ እኮ ነው ያለ። ክብረ በዓሉ ላይ መግቢያው ማህተው ነው። አንገርጋሪው ወይም ምልጣን የሚባለው ደግሞ መሃል ላይ ወንጌል ተሰብኮ ምስባክ ተሰብኮ ወንጌል ተሰብኮ ካለቀ በኋላ ወደ ስመላለም ሲሄዱ የሚሉት ነው። አንድ ክብረ በዓል ላይ በዋዜማው የተባለውና ቀትር ላይ የሚባለው ሁለቱ በተቃራኒ የተቀመጠው አንድ ቦታ ላይ ማለት ነው። ስለዚህ ምናልባትም የሚሉትን ካላወቁ የሆነ ፕሮግራም ላይ ባለፈው ሊቀ ጉባኤ የተናገሩት ነገር ነበረ። ይኬልሁ ወይ ጸርሁ እንዘ ያምሩ የሚል ወይ ያምሩ ክላሆም። ስለዚህ የሚናገሩትን አያውቁም ግን ዝም ብለው ይጮሃሉ የሚለው የሊቃውንቱ ትችትም እዚህ ጋር ይመጣል። ምን እንደሚል ሳያውቁ ፓራዶክስ የሆነ ነገር በተቃራኒ የሆነ ነገር ይዘው ዜማው ስለተመቸ ብቻ አቋቋሙን ስላወቁት ብቻ ዋዜማው ላይ ሌላ ወይም ይሄ ማህቱ ላይ ሌላ ምልጣኑ ላይ ሌላ ጊዮርጊስን ሁለት መልክ ነው የሰጡት። እንግዲህ ከማህቱ አንፃር ነው አሁን ያየ ነው። ከማህቱ አንፃር ጥሩ ነው ሰማዕት የሚያስብል እግዚአብሔር የተገለጠለት እንደሆነ አይተናል። ግን ባለፈው ሳምንት ያልነው ማህቱ ስንል ዛሬ የሚሰሙ ሰዎች ይሄ መጽሐፈ ቱላዳን የሚባለው መጽሐፍ የጠንቋዮች መጽሐፍ በጊዮርጊስ ስም የተዘጋጀ መጽሐፍ ነው። ስለዚህ ጠቆም ለማድረግ ያህል ዛሬ የሚመለከቱ ሰዎች ምን የሚል አግኝተናል? ወአንተ ሂ ቅዱስ ጊዮርጊስ ባህለ እሉ አስማት ከመደምሰስኮሙ ለሰባ ነገሥት በቅድመ ድዱያኖስ ግዩር ከማሁ ደምስሶሙ ለጸሬ ወለጸላይቴ ግቧአነ እኩይ ምክር ሊተለ ገብርከ ገብረ ሥላሴ ወይ ገብረ ማርያም ተብሎ ይደገማል ብለን የዛሬ ሳምንት አይተናል። ማህቱና በጊዮርጊስም የተደረሰው ይሄ ቱላዳን የተባለው መጽሐፍ የአስማተኛ መጽሐፍ ነው እናገኘዋልና ይህን ለመጠቆም ነው። እንደገና አንገርጋሪውም ላይ የተባለው ደግሞ ከማህቱ የተለየ ነው የሚል ነው። ብቻውን አይደለም ያለው። ይሄ ምናልባት ይሄኛውን መጽሐፍ ብቻ ማለታችን እንዳይመስላቸው ይሄ ተቃርኖ ከቱላዳን መጽሐፍ ጋር ብቻ ሳይሆን ማህቱ የተቃረነው እዛው ክብረ በዓሉ ውስጥ ካለው ከአንገርጋሪው ጋር ጭምር ነው። ወደፊት ምን መጣባቸዋለን። ከመልኮቹ ጋርም ከዚቆቹ ጋር የሚቃር ነገር አለው። ስለዚህ ይሄኛው መጽሐፍ በሊቃውንቱ እጅ በካህናቱ እጅ ቢገኝም በተጨማሪ ማህሌቱ ላይ ማህሌቱ ላይ አይጸነጸልም። ማህሌቱ ላይ የሚጸነጸለው ይሄ የክብረ በዓሉ ውስጥ ያለው ነው። አንገርጋሪው ነው። ጸለየ ጊዮርጊስ ወአዋዮሙ በነበልባል የሚለው ነው። ስለዚህ ማህቱ ጋራ በፍጹም አይስማማም። ሁለት ተቃራኒ መልእክትን የያዘ ክብረ በዓል ነው። ከዚህ የተነሳ ነው ባለፈው መርሃ ግብራችን ላይ ጊዮርጊስ ሰማዕት ወይስ አስማተኛ፣ ነፍሰ ገዳይ ወይስ የሚሞት ብለን ስንነጋገር የነበረው ማለት ነው። እዚህ ማህቱ ላይ ግን በጣም የሚገርም ነገር እየተመለከቱት አንድ ሰማዕት ማድረግ ያለበትን ነገር አይተንበታል። ሰማዕት ማለት ምስክር ነው ብለናል። ስለ ክርስቶስ ኢየሱስ የሚመሰክር ነው ብለናል። ስለዚህ በክርስቶስ ኢየሱስ እንዲያምኑ መስክሯል ማለት ነው። ስለዚህ ዛሬ ላይ ያሉ ካህናት
ስለ ሰማዕቱ መተረክ ብቻ ሳይሆን ምን ማድረግ ይጠበቅባቸዋል። እዚህ ላይ ነው መርጌታ ሙሴ ምጋብዝህ። የዛሬ ካህናት ዛሬ ላይ ያሉ ጡላዳንን ከመያዝ ይልቅ ዋዋዩን በነበልባል ከማለት ይልቅ ማኅተቡ ላይ ያለውን ሐሳብ ይዘው እንደ ጊዮርጊስ ምን ማድረግ ይጠበቅባቸዋል? የካህናት አገልግሎት ምንድን ነው? እዚህ ላይ የእግዚአብሔር ስም ብሩክ ይሁን። እንግዲህ ማኅተቡ ጥሩ ስለሆነ እኛ ተሐድሶ አገልጋዮች እንደመሆናችን መጠን ሁሉም ዘር መጥፎ ነው፣ ሁሉም ዘር ጥሩ ነው አንልም። ጥሩ የሆነውን ጥሩ ነው ብለን ነው የምንቀበለው። ስለዚህ የሚያዝያ ጊዮርጊስ የሚባለው ማኅተቡ ክርስቶስን አጉልቶ የሚያሳይ የክርስቶስን ሕይወት ሰጭነትን የሚያሳይ እንደተባለው ጊዮርጊስ ሰማዕት ከሆነ የጊዮርጊስን አጽም አቃጥሎ አመድ አድርገው የበተኑት እሱን የሰበሰበ ሕይወትን የሰጠው ነው ተብሎ ከታመነ አሁንም ሕይወትን የሚሰጥ ማን ነው ማለት ነው? ክርስቶስ ነው ማለት ነው። ስለዚህ ይሄኛውን ገድል ነው ይሄኛውን መጽሐፍ ቅዱሳዊ የሆነውን አስተምሮ ነው ከጊዮርጊስ መማር ያለብን። ጊዮርጊስ ሰማዕት ከሆነ ይሄ ትክክል ነው። አሁን እንደ ጊዮርጊስ ማንን መስበክ አለብን ነው? ጊዮርጊስ ህየንተ ክርስቶስ ስለ ክርስቶስ መስዋዕት ከተቀበለ ወትከውኑ ጽሎአነ በስሜየ በስሜ በሁሉ የተጠላችሁ ትሆናላችሁ ካለ ኢየሱስ ጊዮርጊስ በክርስቶስ ምክንያት ስለ ክርስቶስ ወንጌል ምክንያት በዱድያኖስ ፊት መከራን ከተቀበለ የዛሬ ካህናቶችስ በማን ስም ነው መከራ የምትቀበሉት ነው? ጸናጽልና መቋሚያ ዝማሜ ብቻ ሆናችሁ እንዳትቀሩ ስለ ክርስቶስ የሚናገር አንደበት ስለ ክርስቶስ የሚመሰክር ሕይወት ሊኖራችሁ ያስፈልጋል። ስለዚህ ማኅተቡ የሚያሳየን የት ነው? ሰዎችን ወደ ክርስቶስ ያመጣ ነው። ሰዎችን ከክርስቶስ ጋር ሲያስተዋውቅ ነው ጊዮርጊስ። የዛሬ ካህናቶች እንደ ጊዮርጊስ ሰዎችን የሚያስተዋውቁ ሳይሆኑ ጸናጽል የሚጸነጽሉ የሚያመረግዱ የሚዘምሙ ናቸው። ሁልጊዜ በየዓመቱ መዘመም ሕይወት አያስመጣም፣ ሕይወት አያመጣም። ሕይወት የሚያመጣ ማንን መስበክ ነው? ክርስቶስን መስበክ ነው። ስለዚህ ማኅተቡ ጥሩ ነው። ለማኅተቡ ሕይወትን የሚሰጥ ክርስቶስ ነው። ትክክል ነው። በመጨረሻው ዓለም እኮ ክርስቶስ ሲመጣ ምድር ሙታኖቿን ምን ትላለች? ትሰጣለች። አሁንም ሕይወትን የሚሰጥ ማን ነው? ክርስቶስ ነው። እኔ ማኅተቡ በጣም ጥሩ ነው። ካህናቶች ግን ምኖች አይደሉም። ማኅተቡን ይጸነጽላሉ፣ ያመረግዳሉ፣ ይዘምማሉ ልበለው እንጂ አይደለ? አይሰብኩትም። ጊዮርጊስ ተነሳ፣ ጊዮርጊስ እንዲህ አደረገ ብቻ ብለው ዘክረው ይሄዳሉ። ይማረን ነው፣ ይሳለን ነው፣ ይቀበል ነው፣ ይተማጸነ ብለው ይሄዳሉ። እንደሱ አይደለም። ጊዮርጊስ እኮ የመጣውን ሕዝብ ወደ ኢየሱስ ነው ያመጣው ካለን እኛስ ወንሕነሰ ንሰብክ ክርስቶስ አዘ ተሰቅለ ከመ ማኅተወ ጊዮርጊስ ልበለው እንደ ጊዮርጊስ ማኅተቡ እንግዲህ ድርሰቱ ጥሩ ነው ማለት ነው። ይሄ ድርሰት ጊዮርጊስ አደረገውም አላደረገውም ሌላው የምናገረው ጊዮርጊስ አደረገውም አላደረገውም ተሰበሰበም አልተሰበሰበም አመድ ሆኖ መሰከረም አልመሰከረም ማኅተቡ ግን ጥሩ ነው። ጊዮርጊስ ቢገባበትም ባይገባበትም ክርስቶስ ለሙታን ሕይወትን ይሰጣል። እኛ እየተነጋገርን ያለው ስለ ክብረ በዓሉ ነው። ክብረ በዓሉ ውስጥ ስላለው ስለ ማኅተቡ ነው እንጂ ስለ ጊዮርጊስ ትክክለኛ መሆን አለመሆን ጉዳይ አይደለም። እሱ ገና ብዙ ነገር ይጠይቃል። እሺ ወደ መርጌታ ኤርሚያስ ልሂድና እዚሁ ላይ ትንሽ ተጨማሪ ማኅተቡ እንዳየነው ሰዎችን የገኖ ሙላራ ሩጠው ተከተሉት በአብ በወልድ በመንፈስ ቅዱስ ማጠመቃቸው ነው የሚለው አይደለም። ስለዚህ ጌታም 12ቱን ሐዋርያት ሲልክ ይህን እንዲያደርጉ ነው የላከው። ጊዮርጊስ ምናልባት ይህንን ካረገ በጣም ትክክለኛው መስመር እዚህ ጋር ነው። ከአስማተኛ ካረግነው ይልቅና ቅድም ሰው ገዳይ ካረግነው ይልቅ ዛሬ ያለበት ስፍራ ዛሬ የተነገረበት ስፍራ ግን ትክክለኛ ቦታው ማኅተቡ ማለት ነው። ማኅተቡ ከዚህም የተነሳ ታሪክ ቢሆንም እንግዲህ ጥሩ ነው ሐሳብ ምክንያቱም እኛ እንግዲህ በዜማውን ይዘነዋል፣ ሐሳቡን ይዘነዋል። ለዚህ ነው የምንለው፣ ለዚህ ነው ገንዘብ የምናደርገው። ስለዚህ በማቴዎስ 10:16 ላይ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ይልና ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል። ጊዮርጊስ ይህን ነው የሆነው። እንግዲህ በምኩራቦቻቸው ይገርፏችኋል፣ ከሰዎች ተጠበቁ፣ ለእነርሱ ለአሕዛብ ምስክር እንዲሆን አሳልፈው ይሰጧችኋል። የምትናገሩት በዚያች ሰዓት ይሰጣችኋል። እንዴት ወይስ እንድትናገሩ አትጨነቁ። በእናንተ የሚናገር አባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁም። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ይሄ ነው እንግዲህ እንደዚህ ያለውን ትምህርት ነው እንድናስተምር። የሰማዕትነት ልኩም ይህን ማስተማር። ስለዚህ ከዚህ አንጻር ማኅተቡ ላይ ጥሩ ሐሳብ ሰዎችን ያቃጠሉትን የገደሉትን
ልክ እንደ እስጢፋኖስ ይቅር በላቸው ብሎ ወደ ክርስቶስ እንዲመጡ ማረጉ ትክክል ነው። ሰማዕትም ሊያስብለው ይችላል። እኛ አንደኛ ድርሰት ስለሆነ ድርሰት እንደሆነ እኛ እናውቃለን። ካህናቶች የደረሱት ዜማው ድርሰት ነው፣ ዘሩም ድርሰት ነው። መርጌታ ኤርምያስ ከታምረ ኢየሱስ ነው የተወሰደ ብሏል። ነገር ግን አንድ ነገር ማስጠንቀቅ አለብን። ጊዮርጊስ 7 ጊዜ ሙቶ 7 ጊዜ ካልተነሳ ኃጢአት ነው የሚሆነው። በእግዚአብሔር ፊት ጊዮርጊስን ከፍ ለማድረግ ተብሎ ያላደረገው መስዋዕትነት ሳይቀበል መስዋዕትነት ተቀብሏል ተብሎ ተደርሶለት ከሆነ ይህንን ኃላፊነት የምትወስደው ቤተክርስቲያኗ ናት። እግዚአብሔር በሐሰት ምን የሚል አምላክ አይደለም፣ የሚከብር አምላክ አይደለም። እኛ ማህተው በትክክል ተደርጎ ከሆነ እግዚአብሔር ወይም ኢየሱስ ክርስቶስ ከሙታን አስነሱት ከሆነ ጥሩ ትምህርት ነው። ካላስነሳው ግን ካልተቃጠለ ግን ኃላፊነቱን የምትወስደው ቤተክርስቲያኗና ደራሲያኖች ናቸው። ጊዮርጊስ ተነስቷል ወይ? በተራራ ላይ ተበትኗል ወይ? አጽሙ ተሰብስቧል ወይ የሚለውን ወደ ሮም ቤተክርስቲያን ሄዳ ሮማዊ ስለሆነ ሮማዊ ነው ጊዮርጊስ ሮማዊ ስለሆነ የጊዮርጊስን ታሪክ ማየት አለባት። እግዚአብሔር ከሙታን እንደሚያስነሳ እናውቃለን። ግን ጊዮርጊስን እኛ አስነስቶታል እያልን አይደለም። ለዛ እውቅና እየሰጠን አይደለም። ካስነሳው ጥሩ ነው። ካላስነሳው ግን እኔ እውቅና መስጠት አልፈልግም። ምክንያቱም የሐሰት ትምህርት ከሆነ ተጠያቂ መሆን ያለባት ማለት የድርሰቱ ባለቤት እኔ ነኝ ያለችው ቤተክርስቲያን ናት። እኛ እየፈተሽን ያለ ነው ትምህርቱን ክርስቶስ አንጻር ትምህርቱን ነው የምንፈትሸው። አንዳንድ ጊዜ ሰዎች እኛን ሰምተው ምን ስለሚያደርጉ ነው ጊዮርጊስን ይሄው ሰማዕት እንደሆነ መርጌታ ሙሴ ተቀበለው ቢል እኛ እዛ ጋር ድርሰት ነው እያየን ያለው ትምህርት ነው እያየን ያለ ነው እንጂ ጊዮርጊስን እያጸደቅ ነው አይደለም ለማለት ፈልጌ። ከዚሁ ጋር የተያያዘ ስለሆነ ዋዜማውን ልበለውና አብረን እስኪ እንደዚሁ እንደማህቱ ተመሳሳይ ነገር አለው። ዝንቱ ሰብሲ መስተጋድል ኮከበ ክብር ዛብየ ኃይለ ይገብር። ይህ ከማህተቡ ጋራ ተመሳሳይ ነገር አለው። ማህተቡ ላይ የነበረው ምንድነው? አንድ ሰማዕት ማድረግ የሚገባውን ማለትም አንድ መስካሪ ስለ ክርስቶስ ኢየሱስ የሚመሰክር ሰው ማድረግ የሚገባውን ነገር ማህተቡ ላይ አይተናል። ይሄኛውም ደግሞ ከዛ በተቃራኒ ሳይሆን የቆመው ከማህተቡ ጋራ ተመሳሳይ በሆነ መልኩ ጥሩ ነገር አይተንበታል። አሁን ያዜማው ዜማ በትምህርተ ወንጌል አኳያ ቆንጆ ትምህርት ነው። ጊዮርጊስ ኃያል መስተጋድል ትክክል ነው። ምክንያቱም በክርስቶስ ያመነ ሰው ማቴዎስ ወንጌል ምዕራፍ 10 ላይ ኢየሱስ ክርስቶስ ያለው ነገር አለ። ሐዋርያትን ሲልካቸው ከሰጣቸው ስልጣን መካከል አንዱ ኃይልን ማድረግ ነው። በሕዝብ ሁሉ ፊት ምስክሮች ሲሆኑ እንደዚህ ይላል፣ ሂዳችሁ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀብላችሁ በከንቱ ስጡ ይላል። ይህ ሐዋርያዊ አገልግሎትና ተልእኮ ነው ማለት ነው። አንድ ሐዋርያ ክርስቶስን ሲሰብክ ክርስቶስን ሲያገለግል የክርስቶስ ምስክር ሲሆን ሰማዕት ሲሆን ምን ያደርጋል? ታምራትን ያደርጋል። ጸጋ ይሰጠዋል። ወንጌል የሚመሰክርበት ጸጋ ይሰጠዋል። ስለዚህ ጊዮርጊስ ሰማዕት ሆኖ በዚህ በተደረሰለት ድርሰት መሰረት ሆኖ ከሆነ ሰማዕት ነው ማለት ይቻላል ማለት ነው። እንዳልኩት ግን ዝም ብሎ ስለወደድኩህ ብቻ እኛ ግን ቤተክርስቲያን ትልቁ የኛ ቤተክርስቲያን ካነ ትልቁ ችግር ለወደዱት ሁሉ ድርሰት መድረስ የተለመደ ነው። መልከጥፉን ሁሉ በስም ይደግፉ እንደሚሉ አባቶች በሰማዕትነት ያልሞተውን ሰማዕት ማድረግ፣ ክንፍ የሌለውን ክንፍ ያለው ማድረግ፣ እግር የሌለውን እግር ያለው ማድረግ፣ አራት አይን የሌለውን አንድ አይናውን አራት አይና ማድረግ የተለመደ ባህል አለ። እኔ ከወደድኩሽ አይነት ነገር ድርሰት አለ። እንደዛ ሆኖ ከሆነ ድርሰቱ ማህተቡም ዋዜማውም ትርጉም የለው። ስለዚህ የሆነ ገድል ተተረከ፣ የሆነ ተአምር ተተረከ ወይ ደግሞ ከመጽሐፍ ቅዱስ ተጠቀሰ፣ በሱ ቅኔ ይቀኛሉ። ቅኔ ከተቀኙ በኋላ መልሰው እዛው አጠገባቸው ያለውን ሰው ደግሞ በዛ ውስጥ ያካትቱትና ከአስረ ነጋሲ በኋላ ያወድሱታል።
ይሄ ተወድሶ ከንቱ ፍጡርን ማወደስ የተለመደ ነገር ነው። ስለዚህ ምንድነው ከገድላትና ከድርሳናት የተወሰደ ስለሆነ ማህተውም ዋዜማው ከገድለ ጊዮርጊስ የተወሰደ ነው፣ ከመልካ መልኩ የተወሰደ ነው። አጠቃላይ ምክንያቱም መጽሐፍ ቅዱስ ላይ ትምህርቱን ስለማናገኘው ዳህራዊ ስለሆነ ኋላ ስለሆነ እሱ ችግር ካላደረገው ቤተክርስቲያን ተጠያቂ ናት። ሰማዕት ያልሆነው ሰማዕት ብላው ከሆነ ታምር ሳያደርግ ታምር አደረገ ብላው ከሆነ በነገራችን ላይ የኛ ቤተክርስቲያን ሰማዕት ለማለት ችግር የለባትም። ታስታውሱ እንደሆነ ቅርብ ጊዜ በሊቢያ የሞቱ ሰዎች ታስታውሳላችሁ? እነሱን እንኳን ሰማዕት የምትል እኮ ምን ያገናኘዋል? እውነት ወንጌል እየሰበኩ ነው እንዴ? እነዚያ ሰዎች የሞቱት በስደት ሄደው እንጀራ ፍለጋ ሄደው እኮ ነው የሞቱት። ሰማዕት ሞልቷታል እኮ እሷ ምንም ችግር የለባትም። በነገራችን ላይ አቡነ ጴጥሮስ እንኳን እዚህ አዲስ አበባ ጋር ያሉት አባት እንኳን የዛን ጊዜ እንደ አርበኞቹ ጣሊያንን ነው የተቃወሙት። ስለ ሀገር እንጂ ስለ ሃይማኖት አይደለም። እኔ አሁን እሳቸው ለእኔ ሰማዕት አይደሉም። ለምን ካላችሁ የእግዚአብሔር ቃል የሚለው ከተኩላዎች መካከል ተሰድደን በስሙ የተጠላችሁ ትሆናላችሁ እንጂ በእንጀራ ፍለጋ ሄዶም የሞተውን ሰማዕት፣ ጣሊያን ወረራ ጊዜ የተገደለውንም ሰማዕት። ስለዚህ የጊዮርጊስ ሰማዕትነት ማጠያቂ ነው። በዚህ አካሄድ ትክክል ወታደር ስለሆነ እንደ ሰይፍም ገሎት እኮ ሊሆን ይችላል። ስለዚህ ይህንን እኔ ምንድነው ልል የምፈልገው ዝንቱሰ ብእሲ ተውበሎቱ ስልጣን የሚለው ቅዱስ ጊዮርጊስ ወንጌልን ሰብኮ ከሆነ የሉቃስ ወንጌል ምዕራፍ 10 ላይ እነሆ እባቡን ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ እያለ ጌታ ይህን ሐሳብ ይነግራል። ስለዚህ ስልጣኑን ተጠቅሞበታል። ተሰጥቶት ከሆነ ማለት ነው። አሁን እንደተባለው ከሆነ ግን ሰማዕት ዝም ብሎ እያነሱ ሰውን በተለያየ ምክንያት የሞተውን ሰው ሁላ ጀነራሉንም እንትሉንም ሰማዕት ማድረግ ይሄ ትክክል አይደለም። ሰማዕትነትን የሚሰጥን ክርስቶስ ሽልማቱም ያለ እሱ ጋር። እኛ ምናልባት ሰማዕት ነው ምንል አይወጣም። አሁን እኮ በየአደባባዮቹ የሚባሉትን ቅኔዎች ከሰማችሁ እኮ ሰውን የሚያመሰግኑ ጳጳሳቱ የሚያመሰግኑ እንጂ እግዚአብሔር የሚያመሰግኑ አንድ ቅኔም ሰምቻለሁ። ሊቃውንት ነን የሚሉ አካላት ግን እንደዚህ እርስ በርሱ የተምታታ ድርሰት ተይዞ አንድ ቦታ ላይ የሚገድል አስማተኛ፣ የሚዋጋ ጦረኛ፣ በሌላ በኩል ደግሞ ሰማዕት የሚሰየፍ የሚሞት የሚነሳ ስለ ክርስቶስ የሚመሰክር ተደርጎ ነው የቀረበውና ይህ የተምታታውን አንደኛ ሰማዕት ከማለታችን በፊት ወይም ሰማዕት ነው ብላ ከማመኗ በፊት ቤተክርስቲያኗ የታሪኩ ባለቤት የሆነችውን ቤተክርስቲያን መጠየቅ ግዴታዋ ነበረ። ሁለተኛ ደግሞ ያላረጋገጠችውን ትምህርት ከማስተላለፏ በፊት ጻድቅ ነው ሰማዕት ነው የሚለው ነገር ሳታረጋግጥ ለሕዝብ ማስተማር አልነበረባትም። ወንጌል ነው ለሕዝቡ መሰበክ ያለበት። በተኩላዎች መካከል ሄደው መሰየፍ ያለባቸው ስለ ወንጌል እንጂ ስለ ረሃብተኛ ስለ ተለያየ ጉዳይ አይደለም። ቅድም ያነሱት መምህር ኤርሚያስ የሊቢያ ላይ የሞቱ ሰዎች ለኛም በጣም አስገራሚ ነገር ነው። በጊዜውም የተለያዩ ሐሳቦችን ሰጥተናል። ሰማዕት እንደዚህ አይደለም። ሰማዕት ስለ ክርስቶስ የሚመሰክር ነው እና እዚህ ላይ ቆም ተብሎ መታሰብ ያለበት ክርስቶስን የሚመሰክር እንጂ ሰማዕት የሚባለው ስለ ራሱ ጉዳይ የሚሞት አይደለም ነው። እግዚአብሔር ይመስገን። እዚህ ጋር ልጨምር የፈለኩት ምንድነው ድርሰቶቹ እንደሚታወቀው የኛ ቤተክርስቲያን ለ1600 ዓመት በግብጽ ሞግዚትነት ነው የኖረች። እያንዳንዱ መጽሐፍ ማንም ሰው እንደፈለገ ይጽፈዋል። ማንም ሰው አይመረምረው። ቅድም እንዳልነው ከሌ እንደዚህ ነው ከሌ ይሄን ያክል ክንፋለው አሁን ክንፋለው ብለን ስንናገር ጸጋ ነው እንጂ ያለ ክንፍ እኮ አይደለም ብለው ያጣጥሉላል። ረድኤተ ክንፍ ብለውታል። ረድኤተ ክንፍ ነው ይላል። ክንፍ ተስሎ ያያየን ይሄ የቅዱስ ሲኖዶሱ በዚያ አጋጣሚ ልንጠይቀው የሚገባው ይሄ ይመስለኛል። ምክንያቱም እነዚህ መጻሕፍቶች ይታረሙ እያልነኛ ስንሞግት ቀድሞ የግብጽ ሲኖዶስ የኛን መጻሕፍት
ለማወቅም ለመመልከትም ለመፈተሽም ቋንቋውም እውቀቱም ስላልነበራቸው እንዲሁ ዝም ብለው በልማድ ሲገቡ። በነገራችን ላይ አንድ አባት ይህን ሲናገሩ ሰምቻቸዋለሁ ኢንተርቪው ሲደረጉ። መጻሕፍቶቻችን ችግራቸው ከአሁን ቀደም ሲኖዶስ ስላልነበርን ሞግዚት ስለነበርን መጻሕፍቶቹ እንዲሁ ዝም ብለው ነው ተገፍተው የገቡት። ስለዚህ እነሱ መጻሕፍቶች ለምንድን ነው በጉባኤ ማይታዩ? ግን የሚነሳው ስለ ገንዘብ፣ ስለ መኪና፣ ስለ ሁኔታ ነው ብሎ ነው ጋዜጠኛው ይጠይቃቸው። ስለዚህ አሁንም እኛ እያልን ያለው በቅዱስ ቃሉ መሰረት መጻሕፍቶቹ ይፈተሹ፣ ይመርመሩ። ይህንንም ለቅዱስ ሲኖዶሱ መናገር እንፈልጋለን። እንግዲህ ማህተሙንና ዋዜማውን አንድ ላይ አያይዘን በእውነትም እንደዚህ እንደተደረሰው ከሆነ ጥሩ ነው ብለን ነው የተነጋገርነው። አንድ ሰማዕት ማድረግ ያለበትን ነገር መስበክ ያለበትን ወንጌል በዚህ እንደተሰበከ አይተናል። ጊዮርጊስ ሰማዕት ነው አይደለም የሚለው አጠያቂ ጉዳዩ እንደተጠበቀ ሆኖ ማለት ነው። ምክንያቱም እኛ ድርሰቱን ነው እየቃኘን ያለ ነው፣ የተነገረውን የማህሌቱን ስነ ስርዓት ነው እየተነጋገርን ያለ ነው እንጂ እዛ ላይ ሂደን ፈራጅም አይደለንም። ነው ወይም አይደለም ለማጽደቅም አንችልም። ይህን በዚሁ እንዲታይ እንፈልጋለን። የተወደዳችሁ ተመልካቾቻችን የዛሬው መርሃ ግብራችን ዋዜማውንና ማህተሙን በተመለከተ ይህን ይመስል ነበረ። ሳምንት በሚቀጥለው መርሃ ግብር እስከምንገናኝ ይህንን ቪዲዮ ለሌሎች ሼር በማድረግ እያስተላለፋችሁ እንዲጠብቁን በጌታ ፍቅር እንጠይቃለን። ሻሎም